ለቤተሰብ አይረዳም። እቃ ገብቶ ማየት አይቻልም ነው የሚለው። በቃ አለ ገብቶ ማየት አይቻልም። ሰውየው እኮ ሞቶ ተቀብሯል። በቃ ተረሽኖም ደግሞ ለሰዎች መርዶ እንዳይደርስ እያደረጉ በዚያው ሰሜን ምስራቅ ዕዝ ሁለተኛ ኮር 48ኛ ክፍለ ጦር አንደኛ ሻለቃ ኃላፊነቴ ጋንታናዊ እሾታለሁ አንተን ከዳብዬ እዚህ ደፍቼ ነው የምጥል ምናምን በማለት በማስፈራራት ከጨቋኙ መንግስት ከእስር ቤት አምልጠው ወጥተን ከፋኖ ጋር ያለሁት ደህና ነኝ። በቅርብ ሰዓት እንገናኛለን ነው የምለው። ጥይት በቃ ከዚህ ከወታደር ገዝታን እየገዛህ ለፋኖ እያቀበልን በሚል 26 ጥይት ወይም ዝም ብሎ 82 ከየከለ ገዝታን በማለት ረሸነና በቃ ሰሜን ምስራቅ ዕዝ ሁለተኛ ኮር 48ኛ ክፍለ ጦር አንደኛ ሻለቃ ኃላፊነቴ ጋንታናዊ በቃ የመስኮት ኢንፌሮን ገንጥለን ወጣንና ወደ ወንድሞቻችን ተቀላቅለናል ማለት ነው። የምናየው ፋኖ በጣም አልቋል ያገልን እኛ እንደዚህ ያልጠበቅነው ነበር። በጣም የተለየ ነው። ከመከላከያ ተቋም በላይ የበለጠ የፋኖ ተቋም ነው። መጀመሪያ የኛ ስንገባ ወደ ውትድርና ኢትዮጵያ ተወረሽ ተብሎ ከአማራ ክልል ነው የመጣን። ተወረሽ ተብሎ ወደ ስልጠና በቅጠር ገባን። ከገባን በኋላ ጉርሶ ሰልጥነው ወጣን። ከወጣን በኋላ እኛ አላወቅም ለኢትዮጵያ ልናገለግል ኢትዮጵያን ራሳችን እንደነስን ይገባል ለመረሰት ገምተን ከዛ በኋላ የገባን ሰሜን ምስራቅ ዕዝ ሁለተኛ ኮር 48ኛ ክፍለ ጦር አንደኛ ሻለቃ ኃላፊነቴ ጋንታናዊ የተመራጠን ቆይተናል። የውጊያ ጊዜን የሚታየው ነው እንታን እስከ ድረስ ደርሰናል። ከዛ በኋላ ፋኖ ውጊያ አነሳ ተባለና ያው ወንድሞቻችን ጋር ነው ወጋን በሚል ሲቀጥል ደግሞ በአማራ ልጅ ላይ የሚደረገው እንትን ተቃውሞና የርሸና ብዛት ከሰው እንደተፈጠረን ሳይሆን ከዱር እንደመጣን እንደሚያዩን ከዛ በመቀጠል እናንተ ቆሻሾች ናችሁ፣ እናንተ ከአማራ ስለመጣችሁ ፋኖን እንደግፉ የተባልን ከሰው በላይ እንጂ ከሰው በታች እንጂ ከሰው በላይ አያዩንም ስልጣናቸውን በመጠቀም። ስለዚህኛ ወንድሞቻችን ጋር ማለት ወጥተን ነበረ። ከተያዝነን በኋላ ገባን ወደ እስር ቤት። እስር ቤት ገብተን እያለንም የሚደርስብን ሰቆቃና የሚደርስብን በደል ከዚህ መለስ አይባልም። ግን የዛሬ ወጣናል። የወጣንበት ምክንያት ወንድሞቻችን ጋር ብንሞት ይሻላል ብለን እስር ቤት ኮንግረም ወጥተን ይል ፋኖ ይደግፋል የተባለ ሲቪል ላይ በጣም ከባድ የተባለ እርምጃ እየተወሰደ ሲቪል ይመጣል። ከገባ በኋላ ብር አምጣ እንለቃለን። አረ ብር አሰጥም ካለ ይረሸናል። በቃ አማራ በመሆኑ ብቻ ይረሸናል። እስር ቤት ላይም ብዙ እንትን አለ። የአማራ ልጅ በመሆኑ አንጣር የጉዳት ይደርስብሃል። ብዙ ከቤተሰብ አንፃር ቤተሰብ ላይ እንኳን ስልክ ደውለን እንዳላናገር ስልክ ራሱ እስከመከልከል ድረስ ይደርሳል። ሆነ አድማስ ይባላል። በሰሜኑ ጦርነት ሰዓት ክተት መክት በተባለበት ሰዓት በተባለ አዋጅ ከምዕራብ ጎጃም ተነሳውና ወደ ውርሶ ማሰልጠኛ ተቋም ገባሁ። ከዛ ለ45 ቀን ስልጠና ተሰጥቶን ወጣን። ከዛ ወደ ሰሜን ምስራቅ ዕዝ ተቀላቀልን ማለት ነው። ከዛ ከተቀላቀልን በኋላ ወደ ሁለተኛ ኮር ሆነ። ከዛ 48ኛ ክፍለ ጦር ገባውና ወደ አንደኛ ሻለቃ ገባሁ። ከዛ በመቀጠል ጦርነቱን በድል አጠናቀናል። ከተጠናቀቀ በኋላ ደግሞ ሌላ ደግሞ ጦርነት ተጀምሯን በሚለው ከወንድሞቻችን ጋራ አብረውን ሲዋደቁ ከነበሩ ጋራ አብረን ስንበላ ስንጠጣ ከነበረ ጋራ ደግሞ ተዋጋላችኋል። ከዚያ እንደዚያ ሲሉን በጣም የሚያስጠላ ነገር ሆነ። እንደዚያ ሌላ ይህንን ስንቃወም ስንናገር እንደዚህ ስንል እናንተ አማራ ፋኖ ገዳፊ ናቸው በመባል ተጽዕኖ ይደርስብን ነበር። ሌላ
ፖለቲካ እያዞሩ በቃ እኛን ወደ ወንጀል ውስጥ ለመክተት ያስፈራሩ ነበር። ስልጣናቸውን በመጠቀም እኛን ያንገራገሩ ነበር። እናንተን እንረሽናለን እንፈታለን በማለት ከዚያ ያን እየታገስነ በቃ ብዙ ነገር አለፍነ። ከዛ ወደ ወልዲያ በመምጣት ከወልዲያ ስንገባ በቃ የከተማውን ነዋሪ ያመጡ በቃ ማሰር፣ ብር አምጡ ማለት፣ ማሰቃየት፣ መግረፍ፣ መደብደብ ሆነ። ከዛ አንድን ግለሰብ በቃ ጥይት በቃ ከዚህ ከወታደር ገዝታን እየገዛህ ለፋኖ እያቀበል ነው በሚል 26 ጥይት ወይም ዝም ብሎ 82 ከየከለ ገዝታን በማለት ረሸነና በቃ ሪፖርትም አልተደረገም። ይሄን ስንጠይቅ በጣም መረረንና እንደዚህ ለምን ይደረጋል ብለን ስንጠይቅ ዝም በሉ እንደዚህ ምትል ከሆነ በቃ ራስህን አንተን እሾታለሁ አንተን ከዳብዬ እዚህ ደፍቼ ነው ምናምን በማለት በማስፈራራት እኛም ከዚህ ከምደፋን ብለን የዛን ጊዜ ተነስተን ወጣን። ስንወጣ ኬላ ላይ ተይዘን ወደ ወልዲያ ማርማ ቀነባበሪያ ከሚባል ታሰርና ከታሰርነ በኋላ ደግሞ አማራ በመሆናችን በቃ እንደ እስረኛነታችን መብታችን አይከበርም ነበር። በቃ ምን ጠይቀውን ነገር ስልክም ሆነ በቃ ቤተሰብ ማግኘት ስንፈልግ ስልክም በቃ አይፈቀድልንም። ሽንት ቤቱን በፈለግነው ሰዓት በቃ መጠየቅ አንችልም። ለእስረኛ በቃ የሚገባው ነገር በቃ ፍላጎቱ በቃ አይሳካም ነበር። ተጽዕኖ ይደርስብናል። ደግሞ በጣም ይቆጣጠሩናል። አማራ በመሆናችን በቃ ስለሚፈሩን እነዚህ ይወጣሉ በመናም በቃ ስለሚፈሩን በቃ በጣም ቁጥጥር ያበዙብን ነበር። በጣም ይከታተሉናል እና በጣም የሚገርም ነበር በጣም ያለው ሁኔታ ማለት ነው። ገርም ሲቪል ይመጣል። ይሄን ያህል ብር ክፈል እዚያ ትወጣለህ ይባላል። በቃ 60 ሺህ ብር 50 ሺህ ብር 100 ሺህ ብር እየተቀበሉ በቃ አመራሮች ይለቃሉ፣ ስልጣናቸውን በመጠቀም ማለት ነው። ግን ከሰውየው ላይ የተገኘበት ጽፋት የለም። እነሱ በቃ ለሀገር ሳይሆን የቆሙት በቃ ለግል ጥቅማቸው ነው። ሰውየውን እያንገራገሩ እንደዚህ እናደርጋለን በቃ እያስፈራሩ በቃ እንገላለን፣ አንተን ይሄን ዓላማት እናስራለን ምናምን ማለት እዛ በቃ ሰውየውም ይሳቀቅና ይፈራና በቃ ብሩን ይከፍላል፣ እነሱም በቃ ይሸኛሉ። እና በጣም ተጽዕኖ ነበር። ለሶስት ወር ያልተሰልጠን ወጣናል። ወጣንም በኋላ ሰሜን ምስራቅ እዝ 42ኛ ኮር 43ኛ ክፍለ ሁለተኛ ሻለቃ ተመድቤ ሳገለግል ቆይቻለሁ። ሆኖም ግን ከዛ ከቆይታም በኋላ እየተሰራ ያለው ስራ በቃ በጣም አስቀያሚና በጣም አስከፊ ስለሆነ የሚሰራው ስራ የምናየው የሚሰራው ግፍ አማራ ላይ በጣም ከባድ ስለሆነና አማራ የሆነ ሁሉ እየታሰረ እየተንገላታ ስላየ ነው። በቃ አጠቃላይ የሆነ የሚደረገው ህዝቡ እንዴት እንደሚንገላታ ያየ ነው ያለ ከመከላከያ ሰራዊት አባላት ጠፍተን ይሄርን ያለ ላይ ተይዘን ወደ እስር ቤት ገብቻለሁ። ከገባሁም በኋላ ታስሬ ሰመራ ወደሚባል አፋር ክልል ለሶስት ወር አቆዩ። ከዛም ከመጣሁ በኋላ ደግሞ ወደ ወልዲያ ማርማ ቀነባበሪያ የሚባል ላይ 5 ቆይቻለሁ። አጠቃላይ በድምር 8 ወር ያህል ታስሬ 8 ወር ታስሬ በጣም የምናየውና የምንሰማው በጣም ከባድ ነበር። አማራ የሆነ እየመጣ ይታሰራል። በገንዘብ ነው ይባላል። ገንዘብ ከፍለው ገንዘቡ እንዳይሰማበትና ገንዘቡን ለምን ተቀበልክ እንዳይባል እየረሸኑ ተረሽኑም ደግሞ ለሰዎች መርዶ እንዳይደርስ እያደረጉ በዚያው አካባቢው ግቢ እየቀበሩ በጣም አስቀያሚ ሁኔታ ሲሰሩ ቆይተዋል። ከዛም በኋላ ከማርማ ቀነባበሪያ ላይ ከሌሊቱ መስኮት ሰብረን ወተን ወደ ፋኖ ተቀላቅለናል። እሺ አስር አለቃ ኃይሌ እዛው አሁን አንተ የነበርክበት አካባቢ የት ነበረ ታስረ የነበረውና ይሄን ድርጊትስ የሚፈጽመው የመከላከያ አመራር በስምስ ታውቃቸዋለህ? የነማን ናቸው ይሄን የሚያደርጉት? ይሄንን ድርጊት የሚፈጽመው ሻለቃ ሶስት የተባለ ግለሰብ ነው። እሱ ራሱ አማራ ነው፣ ግን በአማራ ልጅ ላይ ያለው ተጥሎና የአማራ ልጅ አሳዶ በመግደል እንደኛ ቁጥር እሱ ነው። እኛ ተይዘን ከመጣን በኋላ ከሻለቃችን ላይ ከተሰበሰበ በኋላ ይኸው ይረሸኑ የሚል ትዕዛዝ ወረደ። ከዛ በኋላ ትረሸናላችሁ ሲባል ከአራቶች ውስጥ አንድ ሶስታችን አለን። ከሶስቶቹም አንዱ እኔ ነኝ። ከዛ በኋላ ትረሸናላችሁ ሲባል እኔ በራሴ ታስሬ ነበር። ለኋላ ከታሰርኩበት ፈትቼ ገመዱን በመሮጥ ከሮጥ በኋላ ይኸው ከያዙ በኋላ
ብሔርተኝነት ተለይቶ ኦሮሞ ነው የሚመጣኝ ከመጣኝ በኋላ እኔ አልታከምኩም። ሕክምና እስካሁን ድረስ ማለት ነው ቁስሉም እስካሁን አልዳንም። እንዲሁ ነው ተቀምጠን እና እንደዚህ አይነት በደል የሚደርስብናል። እሺ እናንተ ጋር አሁን ተይዞ ከነበረው ሰው የተረሸናለ ይሞታል? ይሞታል። የት አካባቢ ልጅ ነው? በስምስ ብትገልጽ? ማርያም ማርያም ስሙን ምናምን አታውቁትም? ነው ቆለና እንዳሸው እንዳሸው እሱን ረሽኖታል። አውራሽ ነው ራሱ ነው ረሻልካን ሻለቃ መራው አይሸሹም። ራሱ ነው የሚረሽነውም ራሱ ነው ራሱ ነው። እና ለሻለቃ አይሸሹም። አሁን የሚተባበረው ሌላ የጸጥታ መዋቅር አለ ወይስ? የከተማ አንትኖች አሉ። የኮማንድ ፖስት የሚሰሩ መኪናም ሰጥቶት ነበረ። እንቀሳቀስ በመኪና ነው የድንብ አጃቢ ነው እና ከአመራ ላይ ያለው ተልኮ በጣም ከባድ ነው። እሺ አስር አለቃ አሁን እዚህ ጋር እናንተን ሲያሸማቀቃችሁ የነበረ አሁን አንደኛ መብታችሁን ስትጠይቁ ዝም በሉ እናስራችኋለን እንረሽናችኋለን ይላችሁ የነበረው አመራር በስም ታውቀዋለህ። እሱን ግልጽ ብታደርገው። ሌላው ነገር ደግሞ እዚህ ማርማ ቀነባበሪያ ታስረ በነበረበት ሰዓት ማርማ ቀነባበሪያ ላይ ምን ድርጊቶች ይካሄዱ ነበር? ሲቪሊያኖች ተረሽነው የት ነበር የሚቀበሩት? ለቤተሰብ ሲነገር ነበር መሞታቸው? ቤተሰብ ሲያውቃል ወይ? እስኪ እሱን ግልጽ ብታደርግልን። አው ድርጊቱ የሚፈጽመው እዚህ የወልዲያ ከተማ ኮማንድ ፖስት የሚመራ ሻለቃ መሪ ነው። ሻለቃ አይሸሽም ገና ነው ይባላል። እና ሰዎችን በቃ ያመጣን ይገላል። እዚያው በግቢው ዙሪያ ነው በቃ የሚቀብራቸው። ከተቀበሩ በኋላ የሚመጡ ሰዎች በቃ ሪፖርት በቃ አይደረግም። ለቤተሰብ አይረዳም። በቃ ገብቶ ማየት አይቻልም ነው የሚለው። በቃ አለ ገብቶ ማየት አይቻልም። ሰውየው እኮ ሞቶ ተቀብሯን። በቃ እንደዚያ እያለ ነው በቃ እያስፈራራ የሚልካቸው ማለት ነው። በተክሳጥና በቁጣ ነው በቃ የሚመልሳቸው። በጥሩ በቃ በትትና አነጋገር በቃ አይጠቀምም ሰውየው። እና እንደዚያ እያደረገ ነው የሚልከው። ሰውየው በቃ አምባገነን ነው። እኛን በቃ የሚያየን በቃ ከቻይና በቅናሽ የመጡ ሮቦት ነው በቃ የሚያደርገን እኛን። ራሱን በቃ እኛን ህገወጥ ስደተኛ እሱ በቃ በሱ ቤት በቃ የሳውዲ መንግስት ነው። እና በጣም ነበር ተጽዕኖ የሚያሳድርብን። በቃ በፈለግንበት ሰዓት ሄደን ሕክምና እናገኝም። በቃ ሬሽንም በፈለግንበት ሰዓት አይመጣም ነበርና ተጽዕኖ አለ እዚህ። ጥሩሽ እና እዛ ከወጣችሁ በኋላ አሁን እዚህ ወደ ፋኖ ከተቀላቀላችሁ በኋላ የገጠማችሁ ነገር ምንድነው? እና ያው ማርማ ቀነባበሪያ ላይ በቃ ታስረን በነበረበት ሰዓት ሁላችን በቃ በውስጣችን ወሬ እንዳይሰማ በቃ እርሳችን በልባችን ይዘን በቃ ሁላችንም ተነጋገርና ተመካከርንና ከዚያ መስኮት ሰብረን መውጣት አለብን እንጂ እንደዚህ በቃ 10 አመት ተፈርዶብን እንደዚህ መታሰር የለብንም አለና በቃ የመስኮት ኢንፌሮን ገንጥለን ወጣንና ወደ ወንድሞቻችን ተቀላቅለናል ማለት ነው። ከተቀላቀልን በኋላ በቃ ያለው በቃ ልገልጽልህ አልችልም። በቃ ጀምር በጣም የተንከባከቡን ማለት ነው። እንዴት እንደተቀበሉን በጣም ነው ደስ የሚሉት። በቃ ከቤተሰብ በላይ ነው። ጀምር ከዚያ የሚያወሩን በቃ ፋኖ እንድንጠላው በቃ የሌለ በቃ ፕሮፓጋንዳ ነው በቃ የሚያወሩት። በቃ የፋኖ አባላት እንዲጠላ የተለያየ በቃ ወሬዎች ነው የሚነዙት። ግን መጠን ያየ ነው እኛ በጣም የሚገርም ነው። በቃ እንክብካቤያቸው ሁሉ ነገር በቃ መስተንግረው በጣም ደስ ይላል። ፍቅራቸው አብረው ሲበሉ ሲጠጡ በቃ ምን ብላ እንጠጣ በቃ ያላቸው በጣም ከምንም በላይ ነው በቃ ያላቸው ፍቅር ማለት ነው። እና ከዚያ የሚወራውና ከዚህ በአይናችን ያየ ነው በቃ ሲጀመር አይገናኝም። በቃ ኦፖዚት ነው። ከፋኖ ከተቀላቀልን በኋላ በጣም አቀባበሉን የሚደረገው አቀባበል እንደምንሰማው ዛም በጣም ፋኖን በጣም ነበር የሚያንቋሹት። ወደ ፋኖ እንዳይሄድ በጣም ነው የሚያንቋሹት። የሌለ በቃ ፋኖ ታጥቆ የሚለውን ይገላል ያርዳል ነው እንጂ ነው ጦሩ የሚሰውኩት እንዳይከዳ። ግን እዚህ መተን የምናየው ፋኖ ማለት በጣም የሌለ ነው። በቃ አቀባበሉ ምናምን የሚደረገው የሌለ ነው የምናየው። ፋኖ በጣም አቀባበል ያደርግልን እኛ እንደዚህ አልጠበቅነው ነበር። በጣም የተለየ ነው። ከመከላከያ ተቋም በላይ የበለጠ የፋኖ ተቋም ነው። እና አሁንም እኔ ደግሞ አማራ ተወላጅ ሆኑ መከላከያ ሰራዊት ውስጥ ያሉ አሁንም ከዛው ከመከላከያ ሰራዊት ወጥተው ይሄንን ባረባ የተሰበኩና ዘው ወንድሞቻችን ተሳቸው ከሚጋደሉ ወደ ፋኖ ተቀላቅለው ትግላችን ባንድ እንቀጥል ነው የምለው። እኛው ላይ የተሰማ ማስተላለፍ እንፈልገው አሁን ያለውት በወሎ እዝ ፋኖ ጋር ተቀላቅዬ እየታገልኩ ነው ያለሁት። ከጨቋኙ መንግስት ከእስር ቤት አምልጠው ወጥተን ከፋኖ ጋር ያለሁት ደህና ነኝ። በቅርሳት እንገናኛለን ነው የምለው።
እሺ አሁን እዛ መከላከያ ውስጥ ላሉት የመከላከያ ሰራዊት ለአማራም ብሎም እንደዚህ ለተለያዩ ብሔሮች የምታስተላልፈው መልእክት? እኔ በተለይ ማስተላለፍ የምፈልገው የአማራ ልጆች እዚህ ወንድሞቻቸው በየጫካው እየወደቁ እና ያለው ነገር የተግማማ ፖለቲካ ነው ያለ መጥተው ወደ ወንድሞቻቸው ተቀላቅለው እዚህ ወንድሞቻቸው ጋር ቢዋደቁና ያለውን ነገር ቢገባቸው ነው በቃ ቢወጡና እስካሁን ያያዩት ነው ገብቷቸው ወደ ወንድሞቻቸው መጥተው ተቀላቅለው ይሰሩ ነው። ምክንያቱም ፖለቲካው ተደራጅቷል። እኛ በተባለው መሰረት አይልኛ ነው አቀባበሉም ሁሉ ነገርም በጣም ይመቻል። ከመከላከያ የበለጠ ድርጅት ነው ያለ አሜን። አሁን ማስተላለፍ የምፈልገው በቃ ለአማራ ተወላጅ በቃ ጀመር በቃ በተበላሸ ፖለቲካ ከዚያ ውስጥ ሆነው ከወንድሞቻቸው ጋር ከሚዋጉ ወጣው በቃ ተቀላቅለው ወደኛ በቃ ከኛ ጋር በጥሩ ሁኔታ እንድንሰራ ነው የምንፈልገው ማለት ነው። ከዛ ሲጀምር በቃ በተጽኖ ነው ያለው። አማራነታችን ነፃነታችን አጠን ማንነታችን ተጨቁኖ እነሱ በቃ ተዛ በሌለ ፖለቲካ ጦዘው በቃ እየሰሩ ነው ያለ። ስለዚህ ወጣው ከኛ ጋር ተቀላቅለው እንድንሰራ ነው ብለው ለቤተሰቦቼ ደግሞ ማስተላልፈው እኔ በቃ አማራ ፋኖ ወሎ ውስጥ በቃ እንዳለው ነው በቃ ማወቅ የምፈልገው።